ሐሰተኛው ነቢይ ሄኖክ ይባላል። ሄኖክ ጂፒኤስ ማለት ገንዘብ ሲያይ ሊያጩ የሚያዝረከርክ ሰው ነው። በነገራችን ላይ ገንዘብ ሲያይ ሊያጩ የሚያዝረከርክ ገንዘብ አምላኩ የሆነ ሰው ነው። ገንዘብ አምላኩ ከመሆኑም የተነሳ ብዙዎችን በእግዚአብሔር ስም እያጭበረበረ የራሱን ኪስ ያደለለ ማፊያ ነው። ሐሰተኛ ሌባ ነው። በግልጽ ነው የምነግራችሁ። በጌታ ስም የሚያጭበረብር በጌታ ስም የሐሰት ትንቢት የተናገረ የደሃን መቀነት እያስፈታ የራሱን ኪስ እያደለበ ያለ ሐሰተኛ ነቢይ ነው። ከረባት ያሰረ ሱፍ የለበሰ መጽሐፍ ቅዱስ ይዞ ምንድነው ቸርች የሚል አዳራሽ ከፍቶ የሚንቀሳቀስ በእግዚአብሔር ስም የሚያጭበረብር ወንበዴ ነው። ወንበዴ ነግራችኋለሁ። በተለይ በሰላሌ ባሉት ወንድሞቼ እህቶቼ ላይ የተናገረው ነገር በጣም ገባር ነው። በነገራችን ላይ አደገኛ። በዚህ ጉዳይ ላይ እኔ ጌታ ምስክ እኔ መንግስት ለአንድ ወር ስልጣን ምናምን ሰጥቶኝ እያንዳንዱሽን እየሰበሰብኩ እያስገባው ሱሪያቸውን ዝቅ አድርጌ ነው እኔ የምገርፈው። ሱሪያቸውን ዝቅ ያልኩ ነበር የምገርፋቸው። ሱሪያቸውን ዝቅ ያልኩ እየገረፍኩ ሁለተኛ ደግሞ እንዳያጭበረብሩ ሁለተኛ ለሚናገሩት ነገር ተጠንቅቆ እንዲናገሩ ነበር ማለት ነው። እኔ ለምሳሌ ሰላሌ ጠንቋይ ምናልባት ሰውየው ስፔሲፊክ አድርጎ ከሰላሌ ነው የመጣሽው? አዎ በዛ ግን አንዳንድ እኮ እንደዚህ አይነት ልምምድ ይኖራል ብሎ ቢኖሩ ስፔሲፊክ ነው ያደረገው። ማንም ጋር እንደሚኖር የትም ሀገር እንዳለው ሁሉ በሰሜኑም በደቡብም በምስራቁ ምናምን ነገር እንደዚህ አይነት የአጋንንት ልምምድ ውስጥ ያሉ ሰዎች እንዳሉ ሁሉ ስፔሲፊክ አውቶ ቢሆን ኖሮ ኢትስ ኦኬ። ሰላሌ ሲባል በጥቅሉ ህዝቡን ጠንቋይ ያደረገው ራስ ጠንቋይ ነህ። ድንገርህ ሄኖክ ጂፒኤስ ጠንቋይ ነህ። ራስ ጠንቋይ ነህ። ከአንተ በላይ ጠንቋይ ያለ እንዴ? ትልቅዬ ቀለበት አድርገህ የምትንቀሳቀስ ሱዳን ምንድነው እሱ ሄደህ እያስደገምክ እየመጣ በእግዚአብሔር መንፈስ ሳይሆን በዚህ በጨለማ ዓለም መንግስት የምታገለግል ራስ ጠንቋይ ነህ። ራስ ጠንቋይ ነህ። በጣም ነው የሚያሳፍረው። እንዴት ራስ ጠንቋይ ሀገሩ የጠንቋይ ሀገር ነው። በጣም የሚያሳፍረው በነገራችን ሀገሩ የጠንቋይ ሀገር ነው። አንድ ነገር እኮ ይሄ ሄኖክ በተለይ የሐሰተኛ ነቢያቶች ባህሪያቸው አንደኛው በምንም አይነት አጋጣሚ የመነጋገሪያ ርዕስ ሆኖ መክረም ነው የሚፈልጉት። ሐሰተኛ ነቢያቶች የመነጋገሪያ ርዕስ ሆኖ መክረም ስለሚፈልጉ ምንም ነገር ከማድረግ ወደ ኋላ አይሉም። ሐሰተኛ ነቢያቶች ታውቃላችሁ። ይሄ ሰውዬ እኮ በጣም በነገራችን ላይ ቅዱስ ጴጥሮስ በሁለተኛ መልእክት ምዕራፍ 2 ላይ በግልጽ ነግሯል። በእነሱ ጠንቅ አይደለም እንዴ? በእነሱ ጠንቅ የእውነት መንገድ ይሰደባል ነው የሚለው። በእነዚህ ሐሰተኛ ነቢያት ያልተሰደበ ወንጌል አማኝ የለም። ከረባት እያሰሩ በገቡ ወንበዴዎች፣ ከረባት እያሰሩ በገቡ ሽፍጣዎች፣ ከረባት እያሰሩ በገቡ በእግዚአብሔር ስም የሚያጭበረብሩ ሌቦች የተነሳ የወንጌል አማኝ ሳይሰደብ ከርሞ አያውቅም። ወንጌላችንን በድፍረት እንዳንናገር አፋችንን እንድንዘጋ ከሚያደርጉ ሰዎች መካከል አንደኛው ሐሰተኛው ነቢይ ሄኖክ ጂፒኤስ ነው። ዓለማዊነት ከውስጡ ወጥቶ አያውቅም። እድሜ ልኩን የሚያብረቀርቅ ምናምን መብራት እየደረደረ ሰዎች ናይት ክለብ እያስመሰለ በዚህ እያስጨፈረ የጌታን የቀናውን መንገድ የሚያሰድብ ሰው ነው። በጣም ነው ልብ የሚሰብረው። በነገራችን ላይ ሰላሌ የጠንቋይ ሀገር ነው። ምን ያህል ቢንቅ ነው? በነገራችን ላይ ምን ያህል ንቀት እሱ ላይ ማለት ምን ያህል ቢንቅ ነው? ምን ያህል ንቀት ቢኖር ነው? ለዚህ ለተከበረው ማህበረሰብ ምን ያህል ንቀት ቢኖር ነው? በዚህ ልክ የሆነ ጊዜ አንድ ሴት መኒቶክ ሚል ቲሸርት አገኝቶ መኒቶክ ምናምን በቃ ልሳ ምናምን ቀላቀለ። ገንዘብና ገንዘብ ነክ ነገር ሲያይ የሚዝረከረክ ሰው በነገራችን እኔ አላቅም። ሰው እንዴት ገንዘብ ነክ ነገር ሲያይ ላጩ ይዝረከረካል? ገንዘብ ነክ ነገር ሲያይ ላጩ ይዝረከረክ ምንም ነገር ከማድረግ ወደ አለማይ ነገዩ ስፒሪቹዋል ብራዘር ጌታችን ኢየሱስ ክርስቶስ ገንዘብን ለይቶታል፣ አምላክ አድርጎታል። ሰው ለሁለት ጌቶች መገዛት አይችሉም ብሎ አንደኛውን ገንዘብ ነው ያደረገው።
ለጨለማው መንግስት ነው የሚሰራው። በነገራችን ላይ እሱ ጋር ሄዱ አይናው የሚካድሙ ምናምን አንዳንድ ዘማሪ ነው የሚሉ አሉ። በየናይት ክለቡ ምናምን ነገር እየሰሩ ደግሞ እዛ ሊገኙ በየጫት ቤት ተቀምጦ ሺሻ እየነፉ ከዚያ ግጥምና ድርሰት ወስዶ ምናምን ነገር ከሱ ጋርም አብሮ አላበዛውም እንዴ? ሰውዬ አላበዛውም እንዴ? ዳርያስ ማንም መታሰር አለበት እንዴ? በደንብ ነው መታሰር ያለበት። የኮራ የደራ የሰላሌን ህዝብ የሰላሌን ማህበረሰብ በኢየሱስ ክርስቶስ ስም በጣም ወዳቸው እንዳለ እኮ ነው። በጥቅሉ እኮ ነው። ይሄ መቀጣት አለበት፣ መገረፍ አለበት፣ መገረፍ አለበት እንዴ! እንደውም እኔ ሲመስለኝ እግዚአብሔር የድሃውን እንባ ቆጥሮ እያስከፈለ ይመስለኛል። የድሃውን እንባ ቆጥሮ የተዘረፈች ላማዋን የሸጠች መቀነቷን ፈታ ምናምን ነገር በዘይት ችርቻሮ ምክንያት እያመጡ እያንዳንዱ በመወርወር ኪሱን ያደለቁ እነኝ የድሃ እንባ አሁን እግዚአብሔር ቆጥሮ እያስከፈለ ይመስለኛል። ይዞ ቅሊንጦ ነው መውረድ ያለበት። ተንጮ ምንድነው ቱፓክን መስሎ ነው ቅሊንጦ መውረድ ያለበት። በነገራችን ላይ በዚህ ሰውዬ ወንጌል ተሰብኮ አያውቅም። በዚህ ሰው የተሰበከው ዓለማዊነት ነው። ሰው ለገንዘብ ብሎ ወንድሞቻቸውን እንዲገሉ፣ ለገንዘብ ብሎ ባልንጀሮቻቸው እንዲጠሉ፣ ለገንዘብ ብሎ ከጎረቤቶቻቸው ጋር በሰላም እንዳይኖሩ ነው ያደረገው። ይሄ ጸጉሩ ተልጮ ቅሊንጦ ነው መወርወር ያለበት። ቅሊንጦ ነው መወርወር ያለበት እንዴ! በቃ እንዳንድ ወንጌላማይ በጠቅላላ አንገቱን የደፈው በእንደዚህ አይነት ማፊያዎች ነው። ማፊያ ልንገራችሁ፣ በዚህ ከቀጠለ ነገ ኢትዮጵያ ውስጥ አደገኛ ነገር ሊፈጠር የሚችለው ለምን ካላችሁ ሰዎች ገንዘብ እያሉ ባልንጀሮቻቸውን ይገላሉ። ገንዘብ እያሉ ወዳጆቻቸውን ገንዘብ በጣም ብዙ ነገር ከማድረግ ወዳ ለምን ከተባለ ገንዘብ ብሎ ገንዘብ አምላኩ እንዲሆን ስለሚያደርጉ ለገንዘብ ብሎ ምንም ነገር ከማድረግ ወዳ አይልም። ደን ገዳዮች ነው የሚያበዙት። ዘራፊ ሙስና ምናምን ውስጥ የገባ የተበላሸ ማህበረሰብ እንዲፈጠር ነው የሚያደርጉት። እንደማ ሲባል እንደ ሄኖክ አይነት ሐሰተኛ ነቢይ፣ በጌታ ስም የሚያጭበረብር ሌባ፣ ህልም ያለ ሌባ፣ በጠራራ ፀሐይ የሚዘርፍ ምንም አንዳች ሐዘኔታ የሌለው ልቡ ትንሽ እንኳን ለድሃ የማይራራ ሌባ መታሰር አለበት፣ መጠየቅ አለበት፣ በህግ መጠየቅ አለበት። ይህ ሰው ህዝቡን ማህበረሰቡን እኮ ነው በጠቅላላ ሄስቲ ጀነራይዝ እኮ የተደረገው በጥቅሉ ሰላሌ ጂሰስ ኦፍ ክራይስት። ስለዚህ እነኚህ ሐሰተኛ ነቢያቶች ሆን ብለው በተደራጀ መንገድ ስለሚንቀሳቀሱ የሚዲያውን እንትን ለመያዝና ለመቋጠር ስለነሱ እንዲወራ እንዲነገር ስለሚፈልጉ ኦን ፐርፐዝ ነው የሚያደርጉት። ይሄ ሰው ተሳስቶ አይደለም። ቅድም እንዳልኳችሁ የመንፈስ አሰራር በሁሉም ቦታ አለ፣ የትም አለ። ኦኬ ከ1000 ሰው ውስጥ ምናልባት 2 ሰው ይኖራሉ ከመንፈስ አሰራር አይደል? በዛ ውስጥ ያለ ምናምን ነገር እንዳለውም ቅድም ላይሰንስ ሆኖ የሚንቀሳቀሱ አሉ። በዛ ውስጥ ምን እያልኳችሁ ነው? ይሄ ሄኖክ ጂፒኤስ የሚባለው ሐሰተኛው ነቢይ እኔ አንዳንዶች ወንጌል አማኝ ነው ብላችሁ ብትሉ ወንጌል አማኝ ወንጌል አማኝ ነኝ የክርስቶስ ስም ደጋግሞ የሚሰደው ወይ ሰውዬ ነው። ነብዬ አንተ ጋር ምንድን ነው ያለችው? ውሻው እቺ ድመቷ ውሩዬ በዘይት ቃሞቄ ሲረጋጋት ከዛ ዳነች ሲልኮ ያቀበታል ማለት በውርዬ በኩል በዘይት ተቀብቶ ሰው ተፈወሰ ምናምን ሲባል እንዴት በውርዬ አየ ቶፒክ ነው። በርኒንግ ኢሹ መሆን ይችልበታል። ቶፒክ አታስቀኝ በእናትህ። ቶፒክ መሆን በርኒንግ ኢሹ ገባ። የጊዜው በርኒንግ ኢሹ እያሉ ሰዎች የሚያነሳው ሀሳብ ምን ብለካ ነው? አሁን ውርዬ ዘይት ተቀብታ ትድናለች። ውርዬ ብትወረራ ብትሰበር ነገ ተራምዳ ትሄዳለች። እንዴ
አየህ ከዛ ምን ተባለ እንዴት ውርዬ ትድናለች ውርዬ ተቀብታ ምናምን ነገር ቶፒክ በቃ መነጋገር ርዕስ ቤቱን ከፍቶ እንዴት ይሰውዬ በውርዬ በዘይቱ በኩል ዳነች የኛም ከፍቶ ሁላችንም ከፍተን ለምን ሲባል መነጋገሪያ ርዕስ መሆን ይፈልጋል ሰውየው የሰላሌን የከበረ ማህበረሰብ የሰደበው ሆን ብሎ ነው ጠንቋዮች ብሎ ያለው ሆን ብሎ ነው ስለዚህ ሰውየው መቀጣት አለበት መታሰር አለበት በዚህ አጋጣሚ በሙስና የተዘፈቃችሁ አንዳንዶች አላችሁ ለጊዜ ሙስናችሁን ዳር ያዘዙ በገንዘብ ደግሞ አትሽጡ አዎ ነግራችኋለሁ ህግ ሊከበር ያስፈልጋል ማህበረሰቦቻችን ተሰድበዋል ስለዚህ በፎልስ አኩዜሽን ነው ይሄ ሰውዬ ሊከሰስ የሚገባው ስም በማጥፋት ብላክሜል በማድረግ እዛ አዳራሽ ከፍቶ ዲም ላይት ምናምን ነገር እየከፈቱ ምናምን እንደመጨፈር አይደለም ብራዘርዬ መንፈስ አይነካ ዝም ብለህ ስሜት እየነዳ እንደመጫወር አይደለም ስለዚህ ሄኖክ ጂፒኤስ መላጣ ሆኖ ቅሊንጦ መግባት አለበት መላጣ ሆኖ የሆነ ቡኒ ልብስ አልብሶት እዛ መክተት አለባቸው ለተወሰነ ጊዜ እዛ መከረም አለበት በደንብ ነው ሊማር የሚገባው ሰውዬ በደንብ አለበለዚያ አደገኛ ነገር ነው ይህ ሰው በጣም መቀጣት አለበት በዚህ ሐሳብ ማን እኔ የግሌን ሐሳብ ነው መብቴ ነው ማንንም ሰው ቤካ ለምን እንዲያልክ ብሎ እኔን በጭራሽ ሊያጎርፈኝ አይችልም ይሄ የኔ ኦፒኒየን ነው ይሄ ነው ኦፒኒየን ነው አዎ መጽሐፍ ቅዱስ እንደዚህ ይላል በነገራችን ላይ ላምብላችሁ እናንተ ሄኖክ ተከታዮች እናንተ ሄኖክን የምትከተሉት በዚህ መንገድ ነው በዚህ መንገድ እናንተ ሄኖክን የምትከተሉት ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 2 ወይ ብዙዎች አስነዋሪ ድርጊታቸውን ይከተላሉ በእነርሱ ምክንያት የእውነት መንገድ ይሰደባል የእሱን አስነዋሪ ነገር እናንተ ስለምትኖሩት ተመሳሳይ ላብ ያለው አንድ ላይ እንደሚበሩት ወፎች ተመሳሳይ ነገር ላይ ስላላችሁ ምንም አይጎረብጣችሁ ምንም ቢል ለምን ሲባል እናንተም አስነዋሪ ነገር ህይወታችሁ ስለሆነ ኦኬ ሆዳችሁ አምላካችሁ ክብራችሁ በነውራችሁ ስለሆነ ይሄ ነገር አይገዳችሁ ተመሳሳይ ናችሁ ራይት ተመሳሳይ ናችሁ ስለዚህ ዳር ያዙ እኛ ግን ሄኖክ ጂፒኤስ የሚባለው ሐሰተኛው ነብይ መያዝ አለበት መታሰር አለበት መቀጣት አለበት ሰላሌ ጦንቃይ አይደለም የሰላሌ ህዝብ ጦንቃይ አይደለም የሰላሌ ህዝብ በላቡ ኦኬ በላቡ የሚኖር የሚሰራ ስራ ወዳድ ሰው አክባሪ ማህበረሰብ ነው ሰው አክባሪ ማህበረሰብ እንዴ ሰው አክባሪ ማህበረሰብ ነገ ደግሞ ትመጣለህ በዚህ ከታለፍክ ብራዘርዬ አንተ መታሰር መቀጣት አለብህ ያ ኦኬ ቀጥል ወንጌላዊ ማለት ፈልጋለሁ አየህ እነዚህ ነገሮች የህግ ተጠያቂነት ሁሉ አስፈላጊ ነው እኛ አማኞች መጽሐፍ ቅዱስ ለበላይ መገዛት አዞናል የበላይ ግን የምንገዛው ዝም ብሎ ወንበር ስለያዘ አይደለም እግዚአብሔር አስታጥቆታልና ምን ለማድረግ ክፎችን ይቀጣ ዘንድ አይደለም እግዚአብሔር ክፋትን እንዲቀጣ ያስቀመጠው ስለሆነ ነው ለመንግስት የምንገዛው እንጂ የመጣ የሄደ ስርዓት ሁሉ ንጉሳችን ስለሆነ አይደለም የምንገዛው እግዚአብሔር ቃል በግልጽ ያስቀመጠው ልቡንም ድኑ ኢሳ ጉባጅሩ ፋቢተምቱ ማሊፍ ዋቃቱ አከጀሊና ደቡ ፊለቺሴ ያስታጠቀው ራሱ እግዚአብሔር ነው ለምን አመፃን ክፋትን ይቀጣ ዘንድ እግዚአብሔር ራሱ ነው ለበላይ መገዛትን ያዘዘን የምንገዛለት የህግ ተጠያቂነት እንዲያኖር በርግጥ ለመንግስት መገዛት እነዚህ ሶስት ነገርን ያካትታሉ አንደኛ ሹመታቸው ከእግዚአብሔር መሆኑን ማመናችን ነው እናምናለን እኛ ከእግዚአብሔር ነው ማንንም ለጊዜው እንኳን ቢመጣ እግዚአብሔር ለጊዜው አምጥቶታል እድል ባይሰጠው ኖሮ መኖር አይችልም እግዚአብሔር አስታጥቆታል ነው አይደለም የሚያደርገው ምንድነው አቅመ ደካሞችን ድንበር ጥሶ ከመጣው ከምኑ ከሽፍታው ከወንበዴው የሚከላከልና የወታደር ኃይልን ስለሚያሰማራ
አካባቢውንም ስለሚጠብቅ ይሄ ደግሞ እግዚአብሔር ይሄን አስታጥቆታል። ለዚህ እንገዛለታለን። ግን ይህ ማለት የሚመጣ የሚያልፈውን ስርዓት እናመልካለን ወይ አናመልክም? አንዳንዶች ከኛ መሀል ለማድረግ እንደሚሞክሩ የሚመጣ የሚያልፈውን ስርዓት ሁሉ ተንቢዮለት አምልኮት መኖር እንደሚፈልጉ እንደዛ እናደርግም። ግን ዋናው ነገር አሁን ወደ ህግ ተጠያቂነት ነገሮች መምጣት አለባቸው። እውነት ለመናገር በዚህ ሀገር ውስጥ በአፍሪካ ሁለት መንግስታት አሉ ነው እኔ አሁን ሳስብ። አንደኛው ይሄ አስተዳደራዊ መዋቅርን ይዞ በዙፋን የተቀመጡ ሲሆን፣ ሁለተኛ ሐሰተኛ አገልጋዮችና ነቢያት ናቸው። በተለይ በኢትዮጵያ ሐሰተኛ ነቢያት ተጠያቂነት የለባቸውም፣ የህግ ተጠያቂነት የለባቸውም። ምንም ቢያደርጉ ለምሳሌ ብዙ ጊዜ ሰው ተፈወሰ ብሎ በሚዲያ ሲያስተላልፉ እናያለን። ቴንኪዩ እግዚአብሔር ይመስገን ከተፈወሱ እንላለን። ግን የተፈወሱትን እንዳቀረቡ ተፈውሷል ብለው የገደሉትንስ? ሄኖክ በየጊዜው ከሚያመጣው አጀንዳ መሃል ሁሌ እንዳያችሁ ከዚህ በፊት ወንጌል መስበክ አያስፈልግም ብሏል። ይሄ ሰው እንዴት ነው የቤት ኪራይ ችግር ላለበት ሰው በሰማይ ቤት አለህ ምለው? ያን ቪዲዮ ያለው ካለ አሳየን። እና የሚያስፈልግህ እዚሁ ጋር ገንዘብ ነው። ይሄ ሆዳቸው አምላካቸው ነው፣ ሀሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው። ሆዳቸውን የሚያመልኩ የዚህ ዓለም ባህሪ ያለባቸው አይነት ሰዎች ማለት ነው። ይህ ሰው አጀንዳ ያመጣል። አምጥቶ እኮ የሱዳንን ዘፈን አዘፍኖ ዝማሬ ብሎ አለቀቀልንም። ይሄ አንድ መርቅኖ የሚወጣ የሚመስል ልጅ አለ እኮ። እኔ ድሮ ያረ ልጅ ስለሆን እኛ መርቅነን ጫት ቅመን ስንወጣ ከቤት የሚያደርገን አይነት ባህሪ የሚያደርገው ልጅ አለ። ያ ልጅ መድረክ ሲይዝ ምንድን ነው ያለው? የሚገርምህ ቀጥታ የሱዳንን ዘፈን ነው እኮ መድረክ ላይ በልሳን የዘመረ አስመስሎ ያቀረበው። እነዛ ነገሮች በሁሉም ሲነቃባቸው አሁንም ሲሄዱ ሀዲዱ ቴንክ ከስር ሰው እኮ ሀይረስ አለ እንዲህ አይነት ነገር ሀዲዱ ሱዳን በአንድም በሌላው ሰው። እነዚህ የሱዳን ዘፈንን ማንም የሚያውቀው ዘፈን ነው። ይለፍሱ ከዛ አለፈ መጥቶ የሚያስፈልጋቸው እዚህ ዓለም ላይ ነው። መበልጸግ የሚያስፈልገው ለእናንተ ነው። በሰማይ ቤት አለ ብዬ ከነገርኩ ምን ይጠቅመሃል? አሁን ይሄ አስባል ኢየሱስ እንኳን ስፍራን አዘጋጅላችሁ ዘንድ እሄዳለሁ ያለ እኮ ነው። ሰማይ ባዘጋጀው ጊዜ መጥቼ እወስዳችኋለሁ። ኢየሱስን የሚቃወም የኢየሱስ ተቃዋሚ መንፈስ ነው ማለት ነው። ሐዋርያት እኮ ብንሄድ በጌታ ዘንድ ብንሆን ይሻለናል ያሉት ነው። ልባችሁ ባለበት መዝገባችሁ በዛ ነው ያለን ጌታ እየተከተል እኛ ደግሞ አይ እዚሁ አመቻችልሃለሁ። አሁን እኔ ቸርች አንዳንዴ ስናገር እንደዚህ ይላል። ሁለት አይነት ጆቫ አለ። አሁን እኛ ሰፈር እኔ የምኖርበት ሰፈር አንዱ ቦርሳ ይዞ ሰፈር ውስጥ የሚሄድ ነው። እሱ ይሄ ዓለም ተስተካክሎ ነገ እዚሁ ወርሰን እንኖራለን ነው። ሁለተኛው ደግሞ እኛ ጋር ያለ ነው። እዚህ ትወርሳለህ አይልም። እዚሁ ይመቻል፣ እዚሁ ትቀራለህ እንጂ ትሄዳለህ እንኳን አይልም። ህዝቡን የመንፈሳዊ ዝግጅት የሌለው የደቀ መዝሙርነት ህይወት የሌለው አድርገው ህዝቡን ገለውታል። አሁን ይሄ ውጭ ካሉት ይልቅ እኛን ነው እየጎዱ ነው ያሉት። ደፍረን እኮ ወንጌል መመስከር አቅቶናል። በእነሱ ምክንያት እኮ ነው አዲሱ ህግ ሊወጣ ያለው። ወንጌል ላይ መንገድ ላይ መመስከር እንከለክላለን የሚሉት ያ ህግ ከወጣ መጀመሪያ ይገሉኛል እንጂ ተቃዋሚ አንዱ እኔ ነኝ በዚህ ሀገር። እንደዛ አይነት ህግ አልቀበልም። ወንጌል መንገድ ላይ መመስከር ስርዓት ሊበጅለት ይገባል ወይ? አዎ። ግን እሱን እንዘጋለሁ የሚል ህግ ከመጣ መጀመሪያ ላይ እኔ ነኝ ከመንግስት ጋር ፊት ለፊት የምቆመው። ይሄ የታዘዝ ነው። መንገዱ የኛ እኮ ነው። መንገዱ መሰክርበት ዘንድ የተሰራ ነው። ግን በእነዚህ ምክንያት ወንጌል መመስከር ስንከለከል፣ በእነዚህ ምክንያት የምንኖርበት ግቢ ስናበር፣ እኔ አሁን ተከራይቼ የምኖር ቤት ልንገራችሁ። ተከራይቼ የምኖርበት ቤት አሮጊቷ ነርቭ ታማሚ ነበረች። ከዛ አንድ ቀን እባክህ ልጅ አንተ አገልጋይ የለም እንደ ጸልይልኝ አለችኝ። እህቷ አማኝ ነች። ከዛ እሺ መጥቼ ጸልይልዎታለሁ ብዬ እኔ ወደ ስራ እየወጣሁ ነበርና እንደወጣሁ ማታ ስመጣ ገብቼ ሊጸልይላት ስገባ ልጆቿ ተሰልፈው ተቀምጧል። ግን ምን ብትለኝ ጥሩ ነው? በጣም አፈርኩ። ዘይት የለም፣ ቸርች ሄደህ አታውቅም፣ ጌታን አታውቅም። የኛ መለያ ድሮ ኢየሱስ መጽሐፍ ቅዱስ ማለት ሆኖ ህዝቡ ሲያውቀን፣ አሁን ደግሞ መጥቶ ህዝቡ በኮቶትና እነሱ ደጋሚዎችም ምንም ያደረጉበትን የተለያየ መንፈሳዊ ስያሜ ሰጥቶት እንደሚሸከሙት ኮቶት ዕቃ የእምነት ብሎ እንደሚሸከሙ እኛም በዛ ደረጃ ያስቀምጦናል እኮ። እኛ እኮ ከነሱ እንዳንዱ አድርጎናል። በፊት ልዩነታችን እኔ ያረልኝ ነኝ ሃይስኩል ማነው ኤሌመንተሪ ተማሪ ሆነን ልጆች በምጥል በሽታ ሲወድቁ አስተማሪዎች እኮ የወለጋ ልጆች ተፈልጎ ሰፈር ውስጥ እኮ ባክ አድርጎ የደከመው ጴንጤ መጥቶ አጋንንት ያወጣ ነበር። ወዴት እየሄድን ነው? በእሱ በክብሪት ነው የሚነሳው እሱ ነገር ታውቃለህ። ክብሪት፣ የጫማ ሶል ማሽተት፣ ይሄ የምጥል በሽታ በተለይ በእስልምና በብዛት ስለሚኖር እስልምና
እስልምና ከዚህ ጋር የተያያዘ ራሱን የቻለ መንገድ ስላለው በእርግጥ ትምህርቱም ጥልቅ ስለሆነ ነው ከዛ ጋር የሚያያዝ የእስልምና ነገር ብዙ ማንሳት ብችልም አሁን ጊዜው ስላልሆነ ሌላ ጊዜ እናነሳለን። በሌላ በየሰፈሩ ልጆች ሲወርቁ ባክ አድርጎ የሚቅም አንድ ልጅ ነበር እኛ ሰፈር፣ መገርሳ ይባላል። የጉድሩ ልጅ ነው። ባክ አድርጓል። ጴንጤ ስለሌለ የኔ ትውልድ አካባቢ በዛ ጊዜ ልጁ ምንድነው ተጨነቀና እንደ ህዝቡ ተመሳስሎ መኖር ጀመረ። ጾም ሲመጣ እንዳውም ረመዳን ይጾም ነበር ከሰዎች ጋር። እኔ ከልጅነቴ ጀምሮ እስልምናን ብቃወምና ባልጾምም ግን የሚገርም ያ ባክ ያደረገ ልጅ መጥቶ የደከመ ልጅ ውጣ በኢየሱስ ክርስቶስ ስም ብሎ አጋንንት ከሰው ያወጣ ነበር። ሰው በጣለ ቁጥሩ መገርሳ መፈለግ ጀመረ። ከየት ተጠራ መሰለ መጨረሻ ላይ ከመርጫ ቤት ግን መጥቶ በኢየሱስ ክርስቶስ ስም አወጣ። መገርሳ አንድ ቀን አጋንንት በኢየሱስ ስም አውጥቶ በዛው ጫትን ምንም አቆሞ እኔ እኮ ጴንጤ ነኝ ብሎ በአደባባይ ወጥቶ ራሱን አወራ። በዛ ጊዜ ነው እኛ እንዴ ሃይማኖት እንደዚህ የሚባል አለ እንዴ ብለን የሰማን። እሱ ድሮን ለመመሳሰል ብሎ ተደበቀ። ግን የሚጥል በሽታ ሲያስጨንቅ ህዝቡን ቸርች ውስጥ ያደገ ልጅ ስለሆነ ካሪዝማን ተለማምዷል። እነዚህ መንፈስ ቅዱስ ስጦታ። ይሄ ልጅ ምን ማድረግ አለበት? የወደቀን ሰው አይቶ መጨከን አቃተው። ሲያቅተው ምን አደረገ? መቶ አጋንንቱን አወጣና ሲያወጣ በኢየሱስ ክርስቶስም ብሎ ነው ያወጣው። እኛም ሰምተናል። በከይሳ መቃ ጎፍታ ኢየሱስ ክርስቶስም ብሎ ሲያወጣ መገርሳ ከዛ ቀን ጀምሮ ባክ አላረገው። በሱ ምክንያት ወንጌል ብዙዎቻችን ይሰማል። ዛሬ መለያችን ምን እየሆነ ነው? ህዝቡ 400 ብር ስላለኝ ቸርች ተሰልፌ ውዬ ዘይት 500 ብር እንጂ አይሸጥም ተብዬ ወጣ ማነው አጥቼ መጣው ብሎ የሚያለቅሱ አማኞች እኮ ገጥሞን ያውቃሉ። ሐሰተኛ ነቢያቶች ሁሉ ጊዜ አላገጮች ናቸው። ሁሉ ጊዜ አላገጮች ናቸው።